ውድ ወዳጆቼ በፓኪስታን በሚገኝ በአንድ አካባቢ ውስጥ የተፈጠረውን ክስተት ሰዎች በአይናቸው ካዩ በኋላ እንኳ ለማመን የከበዳቸው ገጠመኝ ሆኗል። ይህንን አስፈሪ ትዕይንት በራሳቸው አይን የተመለከቱት ጎረቤቶች ፈጽሞም የሚረሱት ጉዳይ አልሆነም። ሚስተር ራፊቅ ከጠፋ ሳምንት ሆኖታል። ጠፋ ብሎ የፈለገውም የለም፣ ያለበትንም የሚያውቅ የለም። ድንገት ሁለቱ ሴት ልጆቹ የአባታቸውን መሞት ለአካባቢው ነዋሪ ይፋ አደረጉ። በኋላ ሬሳው ከቤት ውስጥ ሲገኝ በስብሶና መጥፎ ጠረን እያወጣ ነበር። ሬሳው የነበረበት ሁኔታ በጣም አሳዛኝ ስለነበረ ማንም ሰው አጠገቡ ሊቀርበው እንኳ አልደፈረም። ማንም ሰውም ሬሳውን ለመቅበር ስላልመጣ ሁለቱ ሴት ልጆቹ ራሳቸው ሬሳውን በትከሻቸው ተሸክመው ወደ መቃብር ስፍራው ሄዱ። የሚስተር ራፊቅ 3 ወንድ ልጆች የሚኮራባቸው ልጆቹ የት ነበሩ? ያኔ የሚያውቅ ማንም የለም። አባታቸው ዕድሜ ልኩን ሲጠየፋቸው የነበሩት ሴት ልጆቹ እንደ ሰው እንኳ ቆጥሯቸው የማያውቃቸው ልጆቹ ከቸልታና ከስቃይ ውጭ ምንም ነገር ሰጥቷቸው የማያውቀው ሴት ልጆቹ ሊቀብሮት መጡ። በመቃብር ስፍራው መንገድ ላይ ያሉት ሰዎች በመገረምና በመደነቅ ተመለከቷቸው። በአይናቸው ላይ ጥያቄ ነበረ። ሚስተር ራፊቅ ምን አይነት ወንጀል ቢሰራ ነው ከሞተ በኋላ ማንም ሰው ደንታ ያልሰጠው? ሬሳውስ ለምን ለቀናቶች ተጥሎ ቀረ? ለምንስ የእርሱ ቀብር ላይ ሰዎች መምጣት አልፈለጉም? ወደዚህ አይነት አሳዛኝ መጨረሻ የመራው ሚስተር ራፊቅ ምን አይነት ኃጢአት ቢፈጽም ነው? ሙሉ ታሪኩን ስታዳምጡ ትንቀጠቀጣላችሁ። ስለዚህ ቪዲዮውን እስከ መጨረሻው ድረስ ተመልከቱ። ቪዲዮውንም ላይክ አድርጉ። ለቻናላችን አዲስ ከሆናችሁም ሰብስክራይብ አድርጉ። የደውል ምልክቱንም በመጫን የምንለቃቸውን አዳዲስ ነገሮችን ያገኙ። አሁን ወደ ዋናው ታሪካችን እንግባ። አሰላሙ አለይኩም ውድና የተከበራችሁ ተመልካቾቻችን፣ ወዳጆቼ፣ ሚስተር ራፊቅ ልበደንዳና ሰው ነው። በዕድሜ ዘመኑ ሁሉ ሴቶች በእርሱ ዘንድ ዋጋ ኑሯቸው አያውቅም። እናቱ የሞተችው ከተወለደ ብዙም ሳይቆይ ነበር። እህቶች የሉትም። ያደገውም በአባቱና በአያቱ እንክብካቤ ስር ሆኖ ነው። ነገር ግን የእናቱ አለመኖር በባህሪው ላይ እንግዳ የሆነ ባዶነትን ጥሎበት ነው ያለፈው። ከዛ ባዶነትም ለሴቶች ያለው ጥላቻ አደገ። ለሴቶች ምንም አይነት ክብር የለውም። በእርሱ አይን ሴቶች ከቤት እንስሳትን በታች ያነሰ ቦታ ነው ያላቸው። ወጣትነት ዕድሜው እንደጀመረም ተሰሚነቱ፣ ሀብቱና መልኩ በአካባቢው ላይ ታዋቂ ሰው አደረገው። አላህ ብዙ ሀብት፣ ውበትና ዝና ሰጠው። ነገር ግን እነዚህን ጸጋዎቹን በትክክለኛው መንገድ ከመጠቀም ፋንታ ያለ አግባብ ይጠቀማቸው ጀመረ። በሕይወቱ ውስጥ በርካታ ሴቶች እየመጡ ሄደዋል። ለእነርሱ ምንም አይነት የኃላፊነት ስሜትም ይሁን ፍቅር ኖሮት አያውቅም። የስሜት ማርኪያዎቹ ብቻ ናቸው። የአባቱ መሞት ፍጹም ነፃነትን ሰጠው። ከዛም ዛሪና ቤገም የምትባል አንዲት ድሃ ሴት አገባ። ይህች ሴት ቤተሰብ አልነበራትም። ከመጀመሪያ ትውውቃቸው ዛሪና ቤገም ወደደችው። ይህች ሴት በእርሱ ጉዳይ ውስጥ እጇን ጥልቅ እንደማታደርግ አምኗል። የሆነውም ይኸው ነው። ዛሪና ዝምተኛ፣ ድንጉጥና ፈሪ ሴት ናት። በተጋቡ በዓመቱ መንታ ሴት ልጆች ወለደች። በዚህም ዛሪና ቤገም ከልክ በላይ ተደሰተች። አላህ ወደ ቤታቸው በረከትን እንደላከ አመነች። ነገር ግን ሚስተር ራፊቅ በቁጣ ፈነዳ። በጣም ቁጡ ሆነ። ዛሪና ቤገም ወንጀል የሰራች ይመስል ሴት ልጆችን በመውለዷ የሚስቱን አካላዊ ድክመት ወይም ስቃይ ረስቶ በጭካኔ ይደበድባት ጀመር። ዛሪና ቤገም አለቀሰች። ጥፋቷ ምን እንደሆነም አላህን ጠየቀች። ነገር ግን ሚስተር ራፊቅ በዚህ አላቆመም። ሴት ልጆች ወልደሽ ሸክሜን ታበዥዋለሽ፣ ሴቶች እንደመጠላ አታውቂም ሲል ጮኸባት። ዛሪና ቤገም ተረጋግታ ይህ እኮ የአላህ ፍቃድ ነው፣ ሴትንም ወንድም ልጆችንም ለሚፈልገው ይሰጣል። በዚህ ላይ እኔ ምንም ስልጣን የለኝም። ነገር ግን ሚስተር ራፊቅ በቁጣ በቤቱ ውስጥ መንጎራደድ ጀመረ። እነዚህ ሴት ልጆች እዚህ ቤተ መንግስት ውስጥ አይቆዩም። አሽከሮቹ የሚኖሩበት ቤት ሄደው ይኖራሉ። አሮጊቷ አሽከርም ታሳድጋቸዋለች አለ። የዛሪና ቤገም ልብ ተሰበረ። አይኖቿን በእንባ ሞልተው ባሏን ተመለከተችው። ግን የምትናገርበት ድፍረት አልነበራትም። በማግስቱ መንትያዎቹ ልጆች ከቤተ መንግስቱ ተወስደው ወደ አሽከሮቹ መኖሪያ ተላኩ። ዛሪና ቤገም እናታዊ ፍቅሯን ለመደበቅ ተገደደች። በምስጢር እየሄደች ተደብቃ ልጆቿን ታያለች፣ ታቅፋቸዋለች፣ ታለቅሳለችም። ነገር ግን ልጆቹ የአባታቸውን ፊት ፈጽሞ አያውቁትም። በትክክል ከ2 ዓመት በኋላ ዛሪና ቤገም በድጋሚ አረገዘች። ቀንና ማታም በዚህ ጊዜ የምትወልዳቸው ልጃቸውን
አላህ ወንድ እንዲያደርግላት ጌታዋን ተማጸነች። ጸሎቷም ተቀባይነት አግኝቶ 2 መንታ ወንድ ልጆችን ወለደች። በዚህ ጊዜ ሚስተር ራፊቅ በጣም ተደሰተ። አሁን ራሴን በኩራት ከፍ አድርጌ መሄድ እችላለሁ አለ። ለሁሉም ሰውም በይፋ ለእርሱ ሴት ልጆች እርግማኖች መጥፎ ዕድሎች መሆናቸውን አውጇል። ዛሪና ቤገም ግራ ተጋባች። ሴቶችን ለምን የዚህን ያህል እንደሚጠላ ለመረዳት ሞከረች። ይህኔም ደረሰችበት። ከዕለታት አንድ ቀን ሚስተር ራፊቅ የበርካታ ሴቶችን ሕይወት አበላሽቶ ነበረ። እነርሱም ረግመውታል። አንተም አንድ ቀን ሴት ልጆች በቤትህ ይኖርሃል፣ እነርሱም የውድቀትህ መንስኤ ይሆናሉ ብለው ረግመውት ነበር። ይህ ፍርሃት ነው ሴት ልጆችን እንዳይታገስ ያደረገው። ጊዜ መሄዱን አላቁመም። ዓመታቶች አለፉ። እነዛ ችላ የተባሉት የሚስተር ራፊቅ መንትያ ሴት ልጆች ማደግ ጀመሩ። ምን ወንጀል እንደፈጸሙ የሚያውቁት ነገር የለም። የሚያውቁት ብቸኛ ነገር በአባታቸው ዘንድ የማይፈለጉ መሆናቸውን ብቻ ነው። ምንም እንኳ ሚስተር ራፊቅ የሚኮራባቸው እነዛ መንትያ ወንዶች ወንድሞቻቸው ቢሆኑም በመሃላቸው ምንም አይነት ፍቅር፣ ምንም አይነት ቁርኝት አልነበረም። የማይታወቅ ባህሪ ባለው ግድግዳ ዙሪያቸው ተከቧል። በዛ ቤተ መንግስት በአንዱ ጥግ ቆሻሻ በሞላው ትንሽ የአሽከሮች መኖሪያ 2 ትንንሽ ልጆች ቀናቶቻቸውን በአንዲት አሮጊት አሽከር እንክብካቤ ስር ሆነው ያሳልፋሉ። ዛሪና ቤገም እድል በምታገኝ ጊዜ ሁሉ ልጆቿን ለማየት ተደብቃ በሚስጥር ትሄዳለች። ፍቅር ልትሰጣቸው ትፈልጋለች፣ ግን ደግሞ የሚስተር ራፊቅን ቁጣ ትፈራለች። ቀስ በቀስ ልጆቹ የእናታቸውን እንባ መረዳት ጀመሩ። አይኑ ውስጥ ገብተው እንኳ የማያውቁት ያ ሰው ወላጅ አባታቸው መሆኑን ተረዱ። አንድ ቀን ያቺ አሮጊት ሰራተኛ ታመመች። የዕድሜዋ ጫና እነዛን 2 ልጆች ከዚህ በኋላ መንከባከብ አልፈቀደላትም። ከዛም ዛሪና ቤገም በውስጧ በጣም መጨነቅ ጀመረች። ነገር ግን ምንም ማድረግ የምትችለው ነገር አልነበረም። እርሷ ራሷ በየቀኑ እየተዳከመች መምጣት ጀምራለች። ይህ በእንዲህ እንዳለ የሚስተር ራፊቅ ሕይወት በድጋሚ መለወጥ ጀመረ። 3ቱ ወንድ ልጆቹ አሁን አድገዋል። ተገቢውን ትምህርት፣ ድሎትና ኩራት ሰጥቶ በአግባቡ አሳደጋቸው። ጥሩ ትምህርት ቤት አስመዘገባቸው። ፍላጎታቸውን ሁሉ ማሟላላቸው። ውድ ልብሶችን፣ መጫወቻዎችን፣ ውድ ሞባይል ስልኮችን ሳይቀር አሟልቶ አሳደጋቸው። በዛው ቤት ውስጥ ሴት ልጆቹ ያረጁ የተቀደዱ ልብሶችን ለብሰውና በኩሽናና በአሽከሮች መኖሪያ ተወስነው እንዲያድጉ ተወስኖባቸው ኖረ። ሴት ልጆቹ ይህንን በደል ጠይቀው አያውቁም። ይህ ሕይወት ለእነርሱ ይገባል ተብሎ ቀድሞ የተወሰነ መሆኑን ያውቁ ይመስል፣ ግን ልብ አሁንም ልብ ነው። ሐዘንን መቆለሉን ቀጥሏል። ሴቶቹ የጉልምስና ዕድሜያቸው ላይ ሲደርሱ አንድ ቀን ዛሪና ቤገም ድንገት በጣም ታመመች። ወደ ዶክተር ጋር የሚወስዳት ማንም ሰው አልነበረም። ሚስተር ራፊቅ ሚስቱን ለማየት አልተቸገረም። ያን ዕለት ማታ አልጋው ላይ ተኝቶ አንድ ይቺ ሴት እንደሞተች ሰላም አገኛለሁ ሲል አንሾኳሾከ ለራሱ። አንድ ቀን ጠዋት ዛሪና ቤገም ከእንግዲህ የለችም የሚል ዜና መጣ። በቤቱ ውስጥ የተደረገ ምንም አይነት የሐዘን ፕሮግራም አልነበረም። በፈንታው አስፈሪ ዝምታ ሰፈነ። በዛ ቤተ መንግስት ውስጥ የቀረ ሴት አልነበረም። ከጥቂት ቀናቶች በኋላ አሮጊቷ አሽከርም ሞተች። ከዛም 2ቱ ሴት ልጆች ፍጹም ብቻቸውን ቀሩ። ሚስተር ራፊቅ ከዛም ሌላ ጨካኝ ውሳኔ ወሰነ። ሴት ልጆቹ ካሁን ጀምሮ ሙሉ የቤቱን ሥራ እንዲሰሩ፣ ምግብ ማብሰል፣ ልብስ ማጠብ፣ ቤቱን ማጽዳት፣ እንግዶችን ማስተናገድ፣ ሁሉም ነገር የእነሱ ኃላፊነት እንዲሆን ወሰነ። ያላቸውም አንድ ማንነት ብቻ ነበረ፣ እርሱም የቤት ሰራተኞች የሚል። ልጆቹ አለቀሱ፣ ግን አልተቃወሙም። ያሉትም እሺ አባ፣ ሁሉንም ሥራ እንሰራለን፣ ቢያንስ ከዓይነ ፊት የምንሆንበት ዕድል እናገኛለን። ለእነርሱ ብቸኛ ደስታ የሚሰጣቸው ነገር ይህ ብቻ ነበረ። ቢያንስ አሁን አባታቸው ፊታቸውን ያየዋል። ከዛ በኋላ እውነተኛው የስቃይ ሕይወታቸው ጀመረ። ከጠዋት እስከ ማታ ይሰራሉ። ምስጋና የለም፣ እረፍት የለም። ወንድሞቻቸው ይንቋቸዋል፣ ያዋርዷቸዋል፣ ይረግሟቸዋልም። ይህ በእንዲህ እንዳለ 2ቱ ወንድ ልጆች አገቡ። ሚስተር ራፊቅ ጎረቤቱን አፍ ያስከፈተ ድግስ ደግሶ ዳራቸው። ነገር ግን ለሴት ልጆቹ አንድ እንኳ አዲስ ቀሚስ አልገዛላቸውም ነበር። ሴት ልጆቹ በወንድሞቻቸው የሰርግ ስነ ስርዓት ላይ መገኘት ፈልገው የነበረ ቢሆንም ሚስተር ራፊቅ በቁጣ ጓራባቸው። ይህንን ጥቁር አስቀያሚ ፊታችሁን ለሁሉም ሰው ማሳየት ፈለጋችሁ? ልጆቼ መሆናችሁን ማሳወቅ አልችልም አላቸው። ልጆቹ እያለቀሱ ወደ ሰራተኞቹ ማደሪያ ክፍላቸው ተመለሱ። ታናሿ ልጅ ራምሻ ጥፋታችን ምንድን ነው ሳራ?
ከተወለድን ጊዜ ጀምሮ የምናውቀው መገፋትን፣ ችላ መባልን ብቻ ነው አለች። ሳራ ወደ ደረቷ አቅፋ ይዛት እንዲህ አለች። ትዕግስት ይኑርሽ ራምሻ፣ አላህ ከታጋሾች ጋር ነው። ምናልባት አንድ ቀን አባታችን እኛን መውደድ ይማር ይሆናል። ነገር ግን ተጨባጩ ገሃድ የዚህ ተቃራኒ ነበረ። የወንድሞቻቸው ሚስቶች ልጆቹን አያከብሯቸውም። የቤቱ ዝቃጮች እንደሆኑ ነው የሚቆጥሯቸው። አንዳንድ ጊዜ ሳህኖችንና ዲስቶችን በሚበሉት ምግባቸው ላይ ይወረወሩባቸዋል። አንዳንድ ጊዜም ፍጹም ያገሏቸዋል። ልጆቹ ሁሉንም ነገር በትዕግስት ተቋቁመው ኖሩ። በልባቸው ውስጥ ግን አንድ ተስፋ ብቻ አለ። አንድ ቀን አባታቸው ወደ ልቡ አስጠግቶ እንደሚያቅፋቸው ያላቸው ተስፋ ነው። ግን ይህ ተስፋቸው አንድ ቀን ተንኮታኮተ። እንዲህ ሆነ። አንድ ቀን አንድ ወንድ እንግዳ ወደ ቤተ መንግስቱ መጣ። የሚስተር ራፊቅ ጓደኛ ነበረ። ለሥራ ጉዳይ ነበር የመጣው። ራምሻ ወደ እንግዳ መቀበያ ክፍሉ ይዛው ሄደች። ከዚህ ትንሽ ገጠመኝ አዲስ አሳዛኝ ነገር ተወለደ። ሚስተር ራፊቅ ይህንን ሲደርስበት በጣም ተናደደ። በሁሉም ሰው ፊት፣ በሁሉም አሽከሮች ፊት ራምሻን በቀበቶ ይገርፋት ጀመረ። ቁጣውም ገንፍሎም ነዳጅ አቀጣጥሎ በእሳት ሊያቃጥላትም ሞከረ። እህቷን ለማዳን ሳራ በመሃላቸው ጣልቃ ገባች። በእንባ ተሞልታ እያለቀሰች አባ እባክህን፣ ምንም ያጠፋችሁ ነገር እኮ የለም። ለምን በዚህ አይነት ጭቃኔ ትቀጣታለህ? ሚስተር ራፊቅ ደም በመሰለ አይኖቹ አሁን ለኔ መልስ ለመስጠት ድፍረት አገኘሽ? ከኔ ጋር ትከራከሪያለሽ? ሁለታችሁም የረከሳችሁና የተረገማችሁ ናችሁ። ዛሬ ይህችን ልጅ ጨርሳታለሁ አለ። ሁኔታው እየተባባሰ ሄደ። ድንገት ቤቱ ውስጥ አዲስ የገባውን አሽከር ጠራው። ደሃና ገናም ወደ ቤቱ ተቀጥሮ መግባቱ ነው። ጊዜውን ሁሉ የሚያሳልፈው ወይ መጽሐፍ እያነበበ ወይም ስራውን እየሰራ ነው። ሚስተር ራፊቅ የልጄን ትዳር ከአንተ ጋር ፈጽሜዋለሁ አሁኑ ነው አለው። የልጅቷ አይኖች በድንጋጤ ተበለጠጡ። አሽከሩ ራሱ የተደነቀ ይመስላል፣ ግን ጭንቅላቱን ደፍቶ ተስማማ። ትዳራቸው በፍጥነት ተከናወነ። ከዛም ሚስተር ራፊቅ በድጋሚ በቁጣ ፈነዳና እንዲህ አለ። ሁለታችሁም ይህንን ቤት ለቃችሁ ውጡ። ሁለተኛ የዚችን ሴት ፊት ድጋሚ ማየት አልፈልግም አለ። ሳራና ራምሻ እያለቀሱ ተቃቀፉ። ከዛም ራምሻ በሹክሹክታ ድጋሚ መገናኘታችንን አላህ ነው የሚያውቀው አለች። ሳራ አለቀሰችና አንድ ቀን አባታችን ይህንን በደል በእኛ ላይ በመፈጸሙ ይጸጸታል። ያ ቀን እንደሚመጣ አውቃለሁ አለቻት። ራምሻ ከባሏ ጋር ቤተ መንግስቱን ለቃ ስትሄድ የሳራ ዓለም የበለጠ ብቸኝነት ሆነ። የበለጠም ቀዘቀዘ። ብቸኛ መጠለያዋ እህቷ ነበረች። ያም መጠለያዋ ተወሰደባት። አሁን እያንዳንዱ የቤቱ ጥግ በብቸኝነት በጭካኔና በታፈነ ቁጣ ተሞልቷል። ራምሻ ከሄደች በኋላ የሳራ ኃላፊነት የበለጠ ጨመረ። የቤተ መንግስቱ ኩሽና፣ ግቢው፣ መታጠቢያ ቤቱ፣ የአሽከሮቹ መኖሪያ፣ ሁሉም ነገር በእሷ ትከሻ ላይ ወደቀ። ምንም እንኳ ሳራ በየዕለቱ ስራዋን ብቻዋን ብትሰራም አመስግኗት የሚያውቅ ሰው የለም። ይልቁንም ሁልጊዜም ስድብ፣ ግልምጫና የጥርጣሬ እይታ ይገጥማት ነበረ። የታላቅ ወንድሟ ሚስት ለሳራ ከሁሉ የበለጠ ጥላቻ ነበረት። ራምሻን ከቤት ለማስወገድ የተጠቀሙት ዘዴ በሳራ ላይም ለመጠቀም ጊዜው አሁን መሆኑን ወሰኑ። አንድ ቀን ማታ ሳራ ሳህን እያጠበች በማዕድ ቤት ውስጥ ብቻዋን ሳለች የታላቅ ወንድሟን ሚስት ድምፅ ሰማች። ጎላ ባለ ድምፅ እየሳቀች አንዷ ከመንገድ ወጥታለች፣ አሁን ሌላኛዋ ናት የቀረችው፣ እርሷንም እናስወግዳታለን ስትል፣ ሌላኛዋ የወንድሟ ሚስት ሳቀችና እንዲህ ስትል መለሰች። ቀላል ነው፣ አባቷን ትንሽ ተንኮስ ማድረግ ነው፣ የተቀረውን እርሱ ራሱ ያከናውነዋል። የሳራ እግር ቀዘቀዘ። ሳህኑ ከእጇ ላይ አምልጧት መሬት ላይ በመውደቅ የሚጮህ ድምፅ ፈጠረ። ዛሬ ባይሆን ነገ እርሷንም ጠርገው ከቤት የሚያስወጡበት ሴራ መጠንሰሳቸውን ተገነዘበች። የሚወጋ ፍርሃት ድረቷን ተሰማት። በዚህ ቤት ውስጥ ያሉት ሰዎች ምንም ምሕረትና ርኅራኄ እንደሌላቸው ታውቃለች። ለየትኛውም አለመግባባትም ይቅርታ እንደማያደርጉ የበለጠ ጥንቁቅ ሆነች። ለእያንዳንዱ ተግባር የበለጠ ትኩረት ሰጥታ መስራት ጀመረች። ባገኘችው ሰው ፊት አፏን መክፈት ተወች። ማንም ምንም ቢል መቃወም አቆመች። ግን ጠላት እጅ አይሰጥም፣ አርፎም አይቀመጥም። ትክክለኛውን ጊዜ እየጠበቁ ነበረ። ያም ቅጽበት ብዙም ሳይቆይ ደረሰ። አንድ ቀን ማታ የታላቅ ወንድሟ ሚስት ወንድም ለመጎብኘት ከከተማው ሲመጣ ትልቅ ድግስ ተዘጋጀ። ሙሉ ምግቡን ሳራ ብቻዋን ነበር ያዘጋጀችው። ሳህኑን አጥባ በጨረሰች ጊዜ በጣም መሽቶ ነበረ።
ወደ ሰራተኞቹ ማደሪያ ክፍሏ ስትመለስ በሩ በትንሹ ተከፍቶ ተመለከተች። ወደ ውስጥ ስትገባ ውስጥ የቆመ ሰው አየች። የታላቅ ወንድሟ ሚስት ወንድም። አይኖቹ ደም መስለዋል። እንደሰከረ በግልጽ ያስታውቃል። በፍርሃት እይታ ፈጠጠባት። ሳራ ቅዝቅዝ አለች። መጮህ ማልቀስ ጀመረች። መሬት ላይ ወድቃ እጇን አነባብራ ለመነችው። እባክህን ለክብሬ ዘንልኝ፣ ምን አጠፋው አለችው። ግን ሰውየው የፌስ ፈገግታ በፊቱ ላይ እያሳየ ወደፊት መጣ። ሳራ በሙሉ አቅሟ ጮኸች። ጉሮሮዋ የሚሰነጠቅ ይመስል ነበረ። ጩኸቷን ሲሰሙ ሁሉም ሰዎች እየተጣደፉ ወዳለችበት መጡ። ሚስተር ራፊቅ፣ ወንድሞቿ፣ አሽከሮቹና እንግዶቹ ሁሉም ሳራን ምስቅልቅሏ ወጥቶ አገኟት። እንደዚሁም የታላቅ ወንድሟን ሚስት ወንድም በስካር ላይ ሆኖ እጅ ከፍንጅ ያዙት። ነገር ግን እውነቱ ሁልጊዜም ጨካኝና ከባድ ነው። ባቢ ወይም የታላቅ ወንድሟ ሚስት በዘዴ ወንድሜን የጠራችው ሳራ ናት፣ ወደ ክፍሏ የጋበዘችው እርሷ ናት፣ አሁን ሁሉንም ነገር እየካደች ነው አለች። የሳራ ጭንቅላት ዞረባት፣ እንባ በእንባ ሆነ። አባ፣ እውነት ያደረግኩት ምንም ነገር የለም፣ ሳህን እያጠብኩ ነበረ፣ ጨርሼ ስመለስ ሰውየው ክፍሌ ነበር አለች። ነገር ግን የሚስተር ራፊቅ አይኖች በእሳት ተሞልተው ነበረ። ከራሱ ልጅ ቃላቶች ይልቅ የልጁን ሚስት ቃላቶች አመነ። ጮኸ፣ አዋርደሽኛል፣ ዛሬ ባልፈጸምኩት ኃጢአት ቅጣት እየተሰቃየሁ ነው። እንዳንቺ ያለችን የረከሰች ሴትን ከዚህ በኋላ በዚህ ቤት ውስጥ ላቆይሽ አልችልም አለ። አንደኛው ወንድ ልጁ ወደፊት መጣና አባ፣ ሌላ ነገር ማድረግ አያስፈልግም፣ ከቤት ወርውረህ አስወጣት። በእርሷ የተነሳ ፊታችንን ለማህበረሰቡ ማሳየት አንችልም። ሁኔታው የበለጠ ከባድ የሆነው ደግሞ ሳራንም ድሮ ለመሸኘት በተወሰነ ጊዜ ነበረ። ይህም የሆነው ከታላቅ ወንድሟ ሚስት ወንድም ከሆነው ከሰካራሙ ከሻሪያር ጋር ነበረ። ሊደፍራት ሞክሮ ከነበረው ሰው ጋር አሁን ባሏ እንዲሆን ወደፊት ተገፍቷል። የሳራ ነፍስ ተንቀጠቀጠች፣ ጮኸች። ይህንን ሰው አላገባውም፣ መግደል ከፈለክ ግደለኝ፣ ግን ለእርሷ አሳልፈህ እንዳትሰጠኝ። የሰማት ማንም የለም። ሻሪየር ተስማማ። ምናልባትም ስካሩ ገና ስላለቀቀው ወይም ከስግብግብነቱ በመነጨ ሳይሆን አይቀርም። ከዛም ድቅድቅ ባለው ጨለማ ውስጥ ያለምንም ክብር ወይም ተገቢው ስነ ስርዓት ሳይደረግ ሳራ በግድ እንድታገባው ተደረገች። ከዛም ከቤት አውጥተው ወረወሯት። ሳራ የተሰበረ ልቧን ይዛ በዛ ድቅድቅ ጨለማ ውስጥ በተቃጠለ ነፍሷና በጭንቅላቷ ላይ ተራራ የሚያህል በደልን ተሸክማ በአንድ ወቅት መኖሪያዋ ይመስላት የነበረውን ቤት ለቃ ሄደች። በዛ ቅጽበት ወደ አዲስ ህይወት እየገባች ሳራ ምንም ነገር አልተሰማትም። በልቧ ውስጥ ግን አንድ ሐሳብ ብቻ ያስተጋባል፣ መቼም አልወደድም የሚል። ሻሪያርን በግድ ካገባች በኋላ ድቅድቅ ባለው ጨለማ ውስጥ ሳራ ወደ አዲስ አይነት ጨለማ ውስጥ እየገባች መሆኑ ታወቃት። ሰውነቷ እየተንቀጠቀጠ አይኖቿም ደክመውባታል። የሰራ አካላቷም ቆስሏል። ልቧም በጭቆና ዝሏል። በሐፍረት በመዋረድ ደክሟል። ጋሪው በሚሄደው በእያንዳንዱ እርምጃው ልክ ወደ አእምሮዋ አንድ ጥያቄ እየደጋገመ ያስተጋባል። እውነት የዚህን ያህል ትልቅ ወንጀል ፈጽሜያለሁ? ጥፋቴ ምንድን ነው? ሻሪየር አሁንም ስካሩ አልለቀቀውም። ወደ አፓርታማው ሲደርሱ አልጋው ላይ ወዲያውኑ ተኛ። ሳራ በክፍሉ አንድ ጥግ ላይ ለረጅም ጊዜ ያህል ተቀመጠች። በአይኖቿ ላይ እንቅልፍ አልዞረም። በሆዷም ምግብ የለም። በሕይወቷ ውስጥ ምን እንደሚጠብቃት ምንም አታውቅም። ይህ የምትጠላው ሰው አሁን ቀሪ ዕድሜዋን ችላው ልትኖር ተፈርዶባታል። የንጋት ጎሁ እንደቀደደ ሻሪየር ቀስ በቀስ ራሱን አወቀ። የሚወጋ ህመም ጭንቅላቱን ይሰማዋል። ሰውነቱ ደክሟል። ሳራን ዝም ብላ ጥግ ላይ ተቀምጣ ሲያያት ፍንክች አለ። መጋባታቸውን ባስታወሰ ቅጽበት አይኖቹን ዝቅ አደረገ። ሳራ በዝምታዋ ጸናች። አይኖቿ አብጠዋል። ፊቷም ገርጥቷል። በደረቷ ውስጥ የሐዘን ማዕበል ብቻ ያጉረመርማል። በተረጋጋ ድምፅ ሻሪየር፣ ለአንቺ የምመጥን ሰው አለመሆኔን አውቃለሁ፣ ግን በእኔም ላይ የተጫወቱት ጨዋታም ገብቶኛል። ከዛሬ ጀምሮ ስቃይ አልፈጥርብሽም፣ ራሴን መለወጥ እፈልጋለሁ አላት። በሳራ ሰውነት ውስጥ ትንሽ መንቀጥቀጥ ተነሳ። ምንም ነገር ማመን አትፈልግም፣ ግን ለመጀመሪያ ጊዜ ዛሬ ሰው በስድብ ሳይሆን በጸጸት አናግሯታል። በማግስቱ ጠዋት ሻሪየር የእውነት ዝም ብሎ ቆየ። ሱሱን ተወ። ትንሽ ቢዝነስ ጀመረ። መጽሐፍ ማንበብም ጀመረ። ሳራ ተገረመች። እንዴት ያሰካራም ሰው እንዲህ ሊለወጥ ቻለ? ቀን በቀን ሳምንት በሳምንት እውነተኛ ለውጥ በሻሪየር ላይ መታየት ጀመረ። ሳራን ማመናጨቅ አቆመ።
ይልቁንም ክብር ያሳያት ጀመረ። አንድ ቀን ሳራ ከፈለክ ወደ ድሮ ሕይወት መመለስ ትችላለህ፣ እኔ አላስቆምህም አለችው። ሻሪየር ረጋ ባለ ፈገግታ መለሰላት። ከጨለማ አውጥተሽኛል፣ መመለስ አልፈልግም። ይህ ትንሽ አፓርታማ አሁን ለሳራ መጠለያዋ ሆናት። ያለፉት አሰቃቂ ትዝታዎቿ አሁንም ድረስ ያውቋታል። ሁልጊዜ ማታ በአእምሮዋ ይመጡባታል። የሻሪየር የተለወጠ ባህሪው ቀስ በቀስ ልቧን ያቀልጠው ጀመረ። ይህ በእንዲህ እንዳለ በሚስተር ራፊቅ ሕይወት ውስጥ አዲስ ምዕራፍ ጀምሯል። 3 ወንድ ልጆቹ አሁን አድገዋል። በሕይወት እያለ ያለውን ሀብት ሁሉ በእነርሱ ስም አስሯል። ቤተ መንግሥቱ ተሽጧል። 3ቱ ወንድማማቾችም ሀብታቸውን ተከፋፍለዋል። አባታቸውንም በአንድ ትንሽ የኪራይ ቤት ውስጥ እንዲኖር አድርገውታል። ሚስተር ራፊቅ በአንድ ወቅት እያንዳንዱ እርምጃውን በኩራት ያደርግ የነበረው ሰው አሁን ያ ኩራቱ አፈር ድሜ በልቷል። አንዳቸውም ወንድ ልጆቹ ከእሱ ጋር እንዲቆይ አልፈለጉም። እንዴት ነህ ብሎ ዞር ብሎ ያየውም የለም። አንዳንድ ጊዜ በወር አንድ ቀን አንድ ልጅ ብቅ እያለ አንዳንድ ምግቦችን ይዞለት ይመጣል። ቤት ኪራዩን ከፍሎ ጥሎት ይሄዳል። አንዳንድ ጊዜ ማንም ሳይጠይቀው ወራቶች ያልፋሉ። ለልጆቹ በየቀኑ ይደውላል። መጀመሪያ ይመልሱለት ነበረ። ከዛም ቀስ በቀስ ስልኩን ማንሳት ተው። ውሎ አድሮ ሲታመም ሰውነቱ በጣም ተዳከመ። መራመድም መቆምም አቃተው። ብቻውን አልጋው ላይ ተኝቶ ተርቦ ጨምቶ ያሳልፍ ጀመረ። በዚህ ጊዜ እየመጣች የምትጠይቀው ሳራ ብቻ ነበረች። ዘወትር ትደውልለታለች። አንድ ቀን ስልኩ መጥፋቱን እስካወቀች ቀን ድረስ። መጀመሪያ ያሰበችው ስልኩ ቻርጅ ስላልተደረገ ነው ብላ ነበር። ግን ቀናቶች ሲያልፉና ስልኩም ጠፍቶ ሲቀር ልቧ መምታት ጀመረ። ሻሪየር አባትሽ ብቻውን አይደለም፣ 3 ወንድ ልጆች አሉት። በእርግጥም እነርሱ ይንከባከቡታል ብሎ ሊያረጋግጥላት ቢሞክርም ግን ሳራ ዝም አለች። ጥልቅ ፍርሃት በውስጧ ማደግ ጀመረ። አንዳች መጥፎ ነገር እንደተፈጠረ ተሰማት። በመጨረሻ አንድ ቀን ሳራ የሻሪየርን እጅ ይዛ ወደ ድሮ ሰፈሯ ሄደች። ሰፈር ሲደርሱ ከቤቱ ፊት ሰው ተሰብስቦ አዩ። በቅርብ ያሉ ሰዎችም ፊታቸውን በጨርቅ ሸፍነው ቆመዋል። በፍርሃት እየተንቀጠቀጠች ሳራ አባቴ የት ነው? ደህና ነው ስትል ጠየቀች። የሆነ ሰው አባትሽ ከበርካታ ቀናቶች በፊት እኮ ሞቷል። ማንም ያወቀ አልነበረም። ጠረኑን መሸከም ሲያቅታቸው ጎረቤቶች ቁልፉን ሰብረው ወደ ክፍሉ ሲገቡ ሬሳውን አልጋ ላይ ተጋድሞ አገኙት። ትሎች ሬሳውን መበከል ጀምረው ነበር። ማንም ሰው ሊቀርበው አልቻለም። ሳራ ወደ በሩ ሮጠች። ቁልፉን ሰበረችው። ወደ ክፍሉም ገባች። ከዛም ህሊናዋን ስታ ወደቀች። የራፊቅ ሬሳ አሁን በነጭ ከፈን ተጠቅልሏል፣ ግን በስብሷል፣ ይሸታል። ብቸኝነትም መንምኗል። በቤቱ ውስጥ ምንም ምግብ አልነበረም። የውሃ መያዣ ኮዳዎቹም ደርቀዋል። ሁሉም ነገር ብትንትኑ ወጥቷል። ረዳት የሌለው ነፍስ የራሱን ስዕል በስቃይ ውስጥ ሆኖ እንደሳለ ሁሉ ሳራ ራሷን እንዳወቀች ለራምሻ ደወለችላት። ራምሻም እየተጣደፈች መጣች። ሁለቱ እህትማማቾች በሐዘን ጊዜያቸው በሚያሳዝነው ቅጽበት ዳግም ተጣመሩ። በአባታቸው የመጨረሻ ጉዞ ወቅት ለ3 ወንድሞቻቸው አንድ በአንድ ደወሉ። የመለሰላቸው የለም። አንደኛው ሥራ ላይ ነን አለ። ሌላኛው ራሳችሁ ጨርሱት። አንዳቸውም የእናታቸውን ስም እንኳ አያስታውሱም። ከዛም ሳራ እና ራምሻ አባታቸውን ራሳቸው ለመቅበር ወሰኑ። ጀናዛው ስግደት እንዲደረግ ሰዎች ሲጋበዙ ማንም የመጣ የለም። የአካባቢው ኢማም ሟቹ ኃጢአተኛ ሆነም አልሆነም የሚያውቀው አንድ አላህ ብቻ ነው። የኛ ሥራ ጀናዛው ላይ ሰግደን መቅበር ነው አለ። በዚህ ጊዜም ቢሆን እንኳ ብዙዎቹ ሰዎች በርቀት ነበር የቆሙት። ማንም የቀበረው የለም። በመጨረሻ 2 ሴት ልጆቹና ባሎቻቸው 4ቱ ራፊቅን በመቃብር ስፍራው ላይ ቀበሩት። 2 እህቶች በጣም አለቀሱ። አቅፏቸው በፍቅር ጠርቷቸው የማያውቀው አባታቸው ነው። እናም አሁን የመጨረሻውን ስንብት የሚያደርጉለት እነርሱ ናቸው። በእንባቸው መሃል ድንገት 3 ወንድማማቾች በመኪና ደረሱ። ሰዎች በቀብር ስነ ስርዓቱ ላይ ሊታደሙ የመጡ መስሏቸው ነበረ። ግን እነሱ ቀጥ ብለው ወደ ቤቱ በመሄድ ቤቱ ውስጥ ፈትሹ፣ የንብረት ወረቀቶቹ የት ናቸው? አባታችን ሁሉንም ነገር ለኛ ለማውረስ ነው የፈረመው። ዶክመንቶቹን የት ነው የደበቃቸው? አሉ። ሳራ ወንድሞቿ ላይ አፈጠጠች። ከዛም በተረጋጋ ድምፅ ይህ ሁሉን ንብረቱ፣ ዶክመንቶቹ፣ ገንዘቦቹ ሁሉ ሁልጊዜም ለእናንተ ነበሩ። እኛ ምንም ነገር ኖሮን አያውቅም። አሁንም ቢሆን እኛ ምንም ነገር አንፈልግም። እኛ የመጣነው አባታችንን ለመቅበር ብቻ ነው። አሁን እኛ ከዚህ ቤት ጋር ምንም ግንኙነት የለንም። ይህ ንብረት ወይም ይህ ታሪክ ምንም የሚያገናኘን ነገር የለም። ወንድሞቹ ለአፍታ ያህል በዝምታ ውስጥ ሆነው ቆሙ። ከዛም ቀስ እያሉ ሄዱ።
ሳራና ራምሻ ጭንቅላታቸውን ደፉ። ከዛም ወደ ቤታቸው ተመለሱ። በዓይናቸው ውስጥ ምንም ኩራት አልነበረም፣ ጥልቅ ሰላም ብቻ። እንደ ሰው ቆጥሯቸው የማያውቅ አባት በመጨረሻ ብቸኛው የአዘኔታው ነጸብራቅ እነርሱ ብቻ ነበሩ። ስለዚህ ወዳጆቼ ይህ ነው እጅግ አሳዛኙ የራፊቅ ሳሂብ ታሪክ። እያንዳንዱን የሕይወቱን ቅጽበት ልጆቹን እያዋረደ ፍቅርን እየነፈገ እንደ ሰው እንኳ ሳይቆጥራቸው ያሳለፈው ሰው በመጨረሻ ግን እነዚሁ ሴት ልጆቹ ሬሳውን ተሸክመው ቀበሩት። ሁሌ የሚኮራባቸው ወንድ ልጆቹ ሬሳው አጠገብ እንኳ አልመጡም። ወዳጆቼ አላህ ማንንም ሰው ለዘላለም በስልጣን ላይ እንዲቆይ አይፈቅድለትም። ዛሬ ባይሆን ነገ የሰራውን ያገኛል። ስለዚህ ሕይወታችሁን በጥላቻ በቅናት ወይም በእብሪት ሳይሆን በፍቅርና በፍትሃዊነት ኑሩ። አላህ ሁላችንንም ይምራን፣ አሚን። በኮሜንት ላይ ስለዚህ ቪዲዮ የተሰማችሁን ንገሩን። ለቻናላችንም አዲስ ከሆናችሁ የዚህ አይነት ሌሎች ታሪኮችን ለማግኘት ሰብስክራይብ አድርጉ። ከወደዳችሁትም ላይክ አድርጉት። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ራሳችሁን ጠብቁ። አላህ ሐፊዝ።